ሰዓት ላይ ሁለታችሁንም ማጣት አልፈልግም። ከሁለታችሁም ጋር መሆን እፈልጋለሁ። በቃ ተረዱኝ። ማጣት አልፈልግም። የልጄ እናት ከእሷ ጋር መሆን ነው የሚገባ። ልጅህን መርጥ ከሆነ እሷ ጋር መሆን ነው የሚገባ። በቃ በልጄ ሰበብ እኮ ከማላፈቅራት ሴት ጋር መኖር የለብኝም። ገባሽ አይደለ? በዚህ መሀል አንቺ ከሌላ ሰው ጋር ማየት አልፈልግም። ስለዚህ አብረሽ እንድትሆኝ እፈልጋለሁ። ስለዚህ እሷ ማባክ እኔም አብሬሽ እንድትሆን እፈልጋለሁ። ምን ችግር አለ? ምንድን ነው እየጠየቅ ያለው ነገር? እኔ አልገባኝም። እሺ ከሁለታችሁ መብረቅ ካልቻሉ እንዴት ልታስኬደን ነው? እሱን ብቻ አስረዳኝ። እኔ እቀበላለሁ። በቃ አንቺ ብቻ ተቀበል። እኔ ነገሮችን አስተካክላለሁ። እንዴ ይኸውልህ፣ ከእኔ ልጅ አለ፣ እሷም ትወልዳለህ፣ እንዛመዳለን። አይደለም እንደዚህ በምን አይነት ማይንድ ነው አንተ የምታስበው? አልገባኝም። እሱ አልገባኝም። ጽግሻ ተረጋጊ። ገብቶኛል ስሜትሽ። ቆይ በቃ ተዘጋጅ። ሰሚኝ ጽጌ፣ ቆይ በቃ ሰሚኝ። ቆይ አይተዋረድሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የቲኖ አንቺ ባጣሪያትም እኔ ሌላ ምክንያት ፈልጌ ጽጌን የማይበት እኮ እሱ ችግር እኮ የለውም። ኦፍኮርስ ምንም የሚያድስ ነገር እኮ አይደለም ሲጀመር ማለት ነው። ጽጌ ጋር ከሆነ ፍቅር ያለ ከጽጌ ጋር መኖር ትችላለህ። የኤፍሱን ልጅ ደግሞ አምነህ መቀበል አለብህ። ኤፍሱንም በዚህ ሰዓት ላይ ኤፍሱን ህይወት ላይ ያለች ጽጌ አንተ ህይወት ላይ አትመጣም። ኤፍሱን እኮ እርጉዝ ናት። በዚህ እርግዝናዋ ላይ እኔ የሆነ ነገር ባደርግ ወይ ደግሞ እሷን ብትዋት እሷን እንዳልመረጥኳት ብታስብ ከዚህ በላይ ትጎዳለች። ስለዚህ ያለኝ ስለ ጽጌ ጉዳት አታስብ። እንዲ አልገባኝም። ጽጌ ሳትጎዳ ጽጌማ እንዳትጎዳብኝ እኮ ነው። ከጎኔ ከራቀች ትጎዳች። እንዳትጎዳ ስለዚህ ኧረ በስመ አብ አልችልም መምረጥሽ። ዳኒ ነው በቃ ከሁለቱም ጋር መሆን ኧረ በስመ አብ ባልጠራኸኝ ኖሮ እግዚአብሔርን ባልጠራኸኝ ያለብን ዛሬ ባይሆን ጥሩ ነበረ። ግን ነገሮች ተበላሽተዋል። ይሄን ለማውራት ከሆነ ሰው እኔ ማውራት አልችልም። ዳኒ ይሄን ለማውራት ጠርታኝ ከሆነ እኔ ግራ ነው። አይ ችግር የለውም። እኔ ዛሬ የጠራሁበት ምክንያት ምንድን ነው? ከዚህ በፊቱን ደጋግሜ ነግሬሻለሁ። ከአንድ 2 3 እድሜ ልኬን ማለት ይችላል ከተዋወቅን ጀምሮ ማፈቅሮ አንቺን ነው፣ መወደው አንቺን ነው። አንቺን አጥቼ መኖር አልችልም። ያለ አንቺ ሰከንድ መቆየት አልችልም። ተረዳሽኝ? ስለዚህ በቃ ከጎኔ እንድትሆኚ ከአጠገቤ እንድትሆኚ ይፈልጋለሁ። ዋናው ነገር ዛሬ የፈለጉሽ ከዚህ በኋላ ለሰከንድ እንድትርቂ። እሺ እኔ መሀላችሁ ስላለው ሳይሆን ጽግሻ አብራችሁ ማውራት ትችላላችሁ። አይ ነው ምንም የምናወራው ነገር የለም። ባለፈው ከተለየ ምንም የለም። ምንም ሀሳብ የለኝም። ዳኒ ሀሳብ አለኝ። እኔ ደግሞ ሀሳብ አለኝ። ከጎኔ እንድትርቂ አልፈልግም። ከጎኔ እንድትሆኚ ነው የምፈልገው። የእኔ እንድትሆኚ ነው የምፈልገው። ከማንም ሰው ጋር እንድትሆኚ አልፈልግም። የማንም ሰው ሆንሽ ማየት አልፈልግም። ስለፈለክ ብቻ አይደለም እኮ የሚሆን። ኤፍሱን አለች። ኤፍሱን የልጄ እናት ነች። ገባሽ አይደለ? ስለዚህ ኖ አሳውቃት፣ መርጠህ በትክክል አሳውቃት። ምንድን ነው ማለት ኤፍሳ ስሚሆን አንዴ ዳኒ ለምንድን ነው የምትበሳጨው? ከሀስከፋ መበሳጨት ነው የልጄ እናት ነች። ስለዚህ ከኤፍሱን ጋር መሆን አልፈልግም ማለት ነው። ኤፍሱን የልጄ እናት ነች። ኤፍሱንም መቶ አልችልም ቤተሰብ። ስለዚህ አሁን ያለሁበት አጣብቂኝ በዚህ የተነሳ ሁለታችሁ መቶ አልችልም። ስማ ቆይ፣ ይሄ እኮ ንቀት ነው፣ በጣም ንቀት ነው። እሷ ጋር ልጅ ስላለ ልጅህን መተው አትችልም። እኔ ጋር ደግሞ ፍቅር ስላለ በጣም ራስ ወዳድ ነህ፣ በጣም ባለጌ ነህ። እኔም አልገባኝም፣ ማስረዳኝ። ይሄ ንቀት ነው። ምን ያህል ንቀት ነው? ጠርተህ እንደዚህ የምትለን ምን ያህል ንቀት ነው? ንቀት ነው። ሌላ ምን ሊሆን ይችላል? አጥቼሽ መኖር አልችልም ማለት ነው ማለት ነው። የቱ ጋር ነው ግን የሆነው? አጥቼሽ መኖር አልችልም። ያለ አንቺ ህይወት የለኝም። ገባሽ አይደለ? የልጅ እናት ነሽ። እሱ ለማን ነው የምትሆንሽ? ለልጅ ሲባል ነው ያለው። ለልጅ ሲባል ስሚ፣ ኦይ ሰማኝ ሰማኝ እሺ
ጉድ እኮ ነው ዘንድሮ። ማንሰማው ማነው የለንም መቼም። እንዴ ዳኒ ሁለቱን እንዴት በማናገር ነው ሁለቱን የሚሄደው ማለት ነው። አንዱን መምረጥ ነው ያለበት። ያ ልጅሽንና ኤብሱን ጋር መኖር፣ ጽጌን መርሳት። አለበተዛ ደግሞ ኤብሱን እንትን የምትል ከሆነ ጽጌ ጋር መኖር ነው ያለህ አማራጭ። መጀመሪያ ይሄን ማሰብ ነበረብህ አልጋ ላይ ከመውጣት በፊት ማለት ነው። ከዛ ሲቀጥል ደግሞ በነገራችን ላይ ብዙ ልጆች ኮሜንት ላይ ኤብሱን ነፍሰ ጡር አይደለችም ትመርመር እያሉ ነው። ለምን አትመረመርም? ለምን ካንተ ጋር ሄዳ አትመረመርም? ከዛ በኋላ ነፍሰ ጡር ከሆነች የዛን ጊዜ ትመርጣለህ። በእርግጥ ልጁ ሁኔታው ብዬ አላስብም እኔ። ልጁ የአባቴ እናት ፍቅር ያስፈልገዋል። ግን ዳኒ በስሜት ተመርቶ ነው እንጂ አንድ ቀን ያደረው አልወዳትም እያለ ነው በገሃድ። እኔ ጽጌ እንድትለየኝ አልፈልግም፣ ጽጌን እወዳታለሁ እያለ ነው። እንደዚህ ደግሞ እያለ የእሷስ ሞራሏ ራሱ እኮ ይነካል። የምሬን ነው። በቃ ዳኒ ኤብሱን ጋር ቢሆን ራሱ ለልጁ ሲል ነው እንጂ እሷን አይፈልጋትም ባጭሩ። በቃ ገባቸው። ምንም እሷ ጋር ፍላጎት የለውም፣ አይፈልጋትም። መኖርም አይፈልግም። ግን ለልጁ ሲል በቃ የሚወደው ጽጌን ነው። ዛሬም በአደባባይ ተናግሯል። ነገም እኔ በሆን ልጅም በቃ ተሳስቻለሁ፣ ልጅ የእግዚአብሔር ስጦታ ነው፣ ልጅ ግን እየመጣህ ማየት ትችላለህ። ወይንም ደግሞ አይዶን ምን እንደምላችሁ፣ ግን ልጁ ከአባቱ ጋር ከእናቱ ጋር ማደግ አለበት ብዬ ነው የማስበው። ሆኖም ግን እዚህ ጋር ዳኒ ትክክል አይደለም ብዬ ነው የማስበው በራሴ አስተሳሰብ። እናንተም ሀሳብ አስተያየታችሁን ስጡ። እኔ ልጁ ተለይቶ ከሱ ተለይቶ ይደግም ብዬ አይደለም